የኦሮሞ ህዝብ ትግል ስኬቱ እንዴት ነው ሸገር ከተማ ላይ ሊታይ የሚችለው? ምን ተሰራ? ምናልባት እናንተ መረጃ በደንብ ይኖራችኋል። እኛ እስከምናውቀው ድረስ የመሬት ዝርፊያ ነው የተከናወነው። በሽመልስ አብዲሳ በአብይ አህመድ ኔትወርክ ውስጥ ያሉ ባለስልጣናት፣ ነጋዴዎች፣ ባለሀብቶች ከመሬት ዝርፊያው ነው የተሻሙት። ከዛ ባለፈ ጠብ ያለ ነገር ሸገር ከተማ በሚሉትም ደረጃ የተመሰረተ እንደውም ገበያ እየሸሸ ነው፣ ቢዝነሱ እየሸሸ ነው። እዛ የነበረ ሰው በሙሉ ወጥቶ እየጠፋ ነው ያለውና የኦሮሞ ህዝብ ስኬት ተደርጎ ሲገለጽ ምን ማለት ነው? ቅድም እንዳልከው ነው የኦሮሞ ህዝብ ስኬት ብሎ እነሱ ዲፋይን የሚያደርጉት የአብይ ስኬት የሌብነት ስኬት ማለት ነው። የነሽመልስ ቡድን የማፊያ ቡድን ስኬት የኦሮሞ ህዝብ ስኬት ይላል። ማፈሪያዎች ይቅርታ አድርግልኝና እና የኦሮሞ ህዝብ ጥያቄ ይሄ አይደለም። ለምሳሌ አሁን የኦሮሞ ህዝብ ማስተር ፕላኑን ሲቃወም እኮ ከቀያችን አንፈናቀልም፣ ካሳው አነሰ፣ እኛው እናልማ፣ ከኛ ተወስዶ ለሌላው ሌባ ከመሰጠ እኛው ራሳችን ባለቤት እንሁን፣ ገንዘቡን ስጡን ከባንክ እናልማ ነው የተባለው። አንፈናቀል ነው የተባለው። ማስተር ፕላኑን አንተ ታስታውሳለህ። እና ዛሬ ደግሞ ምንድነው የተደረገው? አዲስ መንግስት ነን እኛ ብልጽግናዎች ነን እና ሶሻል ቤዝ ያስፈልገናል ብሎ ወሰኑ። ለዚህ ሶሻል ቤዝ ደግሞ ምናበላው ነገር ያስፈልጋል ብሎ ወሰኑ። በፓርቲ ደረጃ ምናበላው ነገር ደግሞ አዲስ አበባ እንደው 3 ጊዜ 4 ጊዜ ተሽጦ ነው አንድ መሬት አዲስ አበባ ውስጥ 2 3 4 ጊዜ የተሰጠበት ሁኔታ አለ። ከዚህ በላይ መሄድ አትችልም። ከዚህ በፊት በኢህአዴግ ጊዜ ስንት ጊዜ የተሰጠ አብይ መጥቶ ደግሞ አባሮ ለራሱ የብልጽግና ባለሀብቶች ይሰጣል። ኮሪደር ምናምን ብሎ ይሰጣል። መሃሉን ከተማ አዲስ አበባ ውስጥ የአብይ ንብረት ነው። እሱ ራሱ ነው መሬት የሚሰጠው። ትንሽ ወጣ ስትል ደግሞ ያዳነች ነው፣ እሷ ነች የምትመራው። ከዛ ወጥቶ ደግሞ የሚበላ መሬት ያስፈልጋል። ይሄ ብልጽግና ማህበራዊ መሰረቱን ለማቋቋም የፈጠረው ከተማ ነው ሸገር ማለት። የኦሮሞ ህዝብ አይደለም። የኦሮሞ ህዝብ ተጎጂ ነው። ከዚህ ከተማ የኦሮሞ ህዝብ እንደው አንተ ጠይቅ፣ ገበሬዎችን ጠይቅ፣ እዛ አካባቢ ያሉትን አርሶ አደር ጠይቅ። መታወቂያ ስጡን ብሎ ያለቅሳሉ። ዜጎችንን ብሎ ያለቅሳሉ። ካሳ አይከፈልም። ምን አለ አንተ ደግሞ እኛ እኮ ኦሮሞ ነን ብሎ መጥቶ ያባራሉ። ከዛ እንደው ምንድነው በረሃ የሆነ ባለቤት አልባ መሬት ብሎ ሰውን አባሮ ይይዛሉ። እንደዚህ ችካል አድርጎ ከዚህ እስከዚህ የክሌ ነው፣ ከዚህ እስከዚህ ክሌ። እነኚህ ሰዎች እኔ አንድ ባል ማውራት ይችላልው። ይሄንን የገብሬው የኦሮሞ አርሶ አደር መሬት አባሮ አርሶ አደሩን ሽጦ ቢሊየነር የሆኑ ሰዎች ምንድነው የሚሉት? ቤተ መንግስት ጋር ስንሄድ እዚህ ቤተ መንግስት ውስጥ ያለ እንደ ጌታችን ነው የምናየው ብሎ ነው የሚያወሩት። አብይን እንደ ጌታ እንደ ቤተ ክርስቲያን እንደዚህ ብለን ተሳልመን ነው የምናልፈው ብሎ በአፋቸው ያወራሉ። ቪዲዮን ሰጣለሁ ከፈለክ እንደዚህ ብሎ ላይቭ የሚያወሩ የብልጽግና አዳዲስ ባለሀብቶች ሚሊዮነሮች የነሱ ቤተ ክርስቲያን ነው ቤተ መንግስቱ። አብይ የነሱ አምላክ ነው። ለምን የኦሮሞ መሬት ያርሶ አደሩን የደሃው መሬት እየቸበቸቡ ሚሊዮነር ሆኖ የሥርዓቱ ዋነኛው ምሰሶ ነን ብሎ የሚያስቡት አብይም እንደዛው የኔ ማህበራዊ መሰረት ናቸው ብሎ ያምናል። እነሽመልስም የኔ ማህበራዊ ለምን የኦሮሞ ህዝብ አብይን አይፈልግም፣ እነሽመልስን አይፈልግም፣ ሌላው ህዝብም እነሱን አይፈልግም። እነሱ አውቆታል።
ቶሎ ብሎ ነው ያቺን ከተማ ሸገርን ያቋቋሙ። ሸገር የማነች የግል ንብረታቸው እና አዲስ አበባ ደግሞ እንደው ከጥቂት ጊዜ በኋላ የኢትዮጵያውያንም አይሆን ምናልባትም የሳውዲ ወይ የዩኤኢ ይቅርታ ዛ ባለሀብቶች መንደር እየፈጠሩ ነው። አሁን ለጋራ አካባቢ አዲስ ትልቅ መንደር ተፈጥሯል። ምን አይነት ነው ዜጎች ሪል ስቴት ዛሬ ተፈቅዷል። የውጭ ሀገር ዜጋ ኢትዮጵያ ውስጥ ገብቶ ሪል ስቴት መስርቶ አገር የራሱን አገር መመስረት ይችላል። ኢትዮጵያ ውስጥ ዛሬ በአብይ ዘመን እንግዲህ ቀስ ብለን እናያለን። አገሪቷን ሽጧል። እነሱ ምንም አይሰማቸውም። ስለዚህ ይሄ ሸገር የሚባለውም ነው እነሱ የሚያወሩት ትንሽ ይከብዳል። ከኦሮሞ ጋር እንትን እያደረጉ የሚያወሩት በጣም በሲሪየስ በሆነ መንገድ ካላየነው ያሳስታሉ። የሌባ መንግስት ከኦሮሞ ጋር ምንም አይነት ግንኙነት የለውም። ተጎጂ ነው ኦሮሞ ለማለት ነው መሳይ። ዶክተር ሚልኬሳ የናንተ ምስክርነት የናንተ ወጥቶ በዚህ ደረጃ ለህዝብ ተቆርቋሪ ሆናችሁ ግድ የለም አደጋው ለኦሮሞ ህዝብ ነው ከምንም በላይ በስሙ እየማሉ ስልጣን ያዙ ሰዎች ልክዋት በትግራይ ህዝብ እየማለ መጨረሻ ላይ ሲወድቅ የትግራይ ህዝብ ላይ ነው የወደቀው። የትግራይ ህዝብ ትልቅ ዋጋ ከፍሏል። አሁንም እኛ የኦሮሞ ኪነን በኦሮሞ ቁመት ልክ ነው ይሄን ፓርቲ የመሰረት ነው የኦሮሞ ፓርቲ ነው ያሉ በየጊዜው የሚገልጹት እነ ሽመልስ አብዲሳ ነገ የኦሮሞን ህዝብ ምን ሊያደርጉት እንደሚችሉ አደጋው ታይቷችሁ ከወዲሁ ያስጠነቀቃችሁ ነው ያላችሁት። እንደው የናንተ መውጣት ያነቃቃው የኦሮሚያ ብልጽግና አመራር አለ ወይ? ልክ ናችሁ? ይሄ ነገር ተገቢነት ነው? አደጋው እየታየን ነው። በቅርቡ አቶ በቀለ ገርባ የተናገሩትም ማለት በመጨረሻው ሰዓት የኢትዮጵያ መሪዎች አንዳንድ ነገር ማስተካከያ ያደርጋሉ። አብያውንም ማስተካከያ የሚባል የለም። ነገሮች ከጁ እያመለጡ መሆኑ እንኳን እያወቀ አሁንም ጦርነት ነው የሚለው ጦርነት ለመክፈት ነው ሙሉ ፍላጎት ያለው። ስለዚህ ምን ይላሉ እንደው የኦሮሚያ ብልጽግና አመራሮች ቅልብ ያላቸው ችግሩ የታያቸው ከዚህ ከንብላውና ከንጋጠው ማህበር ውጪ የሆኑ የኦሮሞ ብልጽግና ባለስልጣናት ምን ይላሉ? እንደው በእናንተ ተነቃቅተዋል? ነገ ከነጎዳ ሊታገሉ ቆርጠዋል? በመጀመሪያ ደረጃ ባሳለፍነው ሳምንት ያደረግነው የኦሮሞ ምሁራንና የፖለቲካ ፓርቲ ተወካዮች ምክክር አድርገናል። ያንን እንግዲህ እኛው ነን ያዘጋጀነው። ሆርን ኮንቨርሴሽን ነው ያዘጋጀው። የተጠሩት ኦልሞስት አንጋፋ የሚባሉ ምሁራን ፖለቲከኞች ሁሉ ተካፍለዋል። ያው እንግዲህ ምሁራን እንዳሉ ማምጣት አትችልም። ዋና ዋናዎቹ ተሳትፈዋል። የተሳተፉም እንግዲህ ከአሜሪካ፣ ከአውሮፓ፣ ከአውስትራሊያ፣ ከኢትዮጵያም ለመሳተፍ ብዙ ርቀት የሄዱ ከዛ ትንሽ ያልቻሉ አሉ። በዚህ አጋጣሚ የተሳተፉትን እኔ በሆርን ኮንቨርሴሽን ስም ላመሰግን እወዳለሁ ከፈቀድክልኝ። ለምን መሰለ አሁን የጋራ ግንዛቤ ያገኘንበት መድረክ ስለሆነ ነው። ይሄ ነገር ለመጀመሪያ ጊዜ ነው መሳይ ኦሮሞ ምሁራንና ፖለቲካ ፓርቲ ተወካዮች ለመጀመሪያ ጊዜ ነው በጋራ ቁጭ ብለው አብይ አህመድ አገዛዝ ካለፉት የኢትዮጵያ መንግስታት ኦሮሞ ላይ ባደረሱት ይሄ ጭቆና የባሰ ጭቆና የባሰ ስቃይ ሰቆቃ ያየበት ኦሮሞ በዚህ በአብይ ስርዓት እንዲህ አይነት ስርዓት አላየንም። ይሄ እዚህ ላይ ተስማምተን የጋራ አቋም ይዘን ይሄ አገዛዝ ሊነቀል ይገባል፣ ቶሎ ሊወገድ ይገባል ብለን ተስማማን። ይሄ ለመጀመሪያ ጊዜ ነው። ባለፉት 7 ዓመታት እንግዲህ በግል ወተታ እናገራለ ጀዋርም ያወራል እኔም አወራለሁ ሌሎችም ያወራሉ። ነገር ግን በዚህ ደረጃ አንድ ሆነን ይሄ ሰውዬና የሱ ስርዓት ኦሮሞ ህዝብ ላይ ያደረሰው ግፍ እንደዚህ
በደንብ ገምግመን ተስማምተን ሊወገድ ይገባል ብለን በአንድነት የጋራ አቋም ስናወጣ የኦሮሞ ህዝብ በጣም የሚገርም ተስፋ አግኝቶ በጣም እንደው የኦሮሞ ህዝብ ብቻ ሳይሆን ሁሉም ማለት የሚሰሙ ቋንቋውን የሚሰሙ ከዛ በኋላ ደግሞ ተወሰኑ ትራንስሌት አድርገንም ያቀረብነው እንትን አለ ብዙ ተስፋ የሰጠ ጉዳይ ነው። በተለይ የኦሮሞ ህዝብ በጣም ተስፋ ሰንቋል። ብልጽግናዎች በተለይ አብይና የሱ አገዛዝ ተረብሿል። እነሱ አካባቢ እንደው የተረጨ በእንትን ቤተክርስቲያን ወስደ ሰይጣን ያለበት ሰው እንትን ስታረግ ያስጨዋል አይደል? እንደዛ አይነት ነሽመልስ ከነሱ የሆነ ነገር ሲጮው ታለ እና ይቀጥላል ደግሞ እስከሚለቃቸው ወይ ደግሞ ከናካቴው ከዛ ከስልጣን እንዲወገዱ ይደረጋል። ይሄ አይቆምም እና የህዝብ እንደዚህ አይነት ተስፋ ሲያገኝ ለመጀመሪያ ጊዜ ነው። ይሄ ደግሞ መሰረታቸውን ይንዳል። ለምን መደበቂያ የላቸውም ኦሮሚያ ውስጥ አሁን ከዚህ በኋላ አብይ እኔ የኦሮሞ መንግስት ምናምን ብሎ የሚያስጨው አለ። ይሄ ተረት አብይ እና የእንትን ብልጽግና የኦሮሞ መንግስት ቤት በኩል በምን ምኑ ጋር አብይ እንደው እኔ እንዴት ካልኩሌሽኑ ራሱ አይገባኝም። አንድም የዘር ቆጥረ ነው እንደዛ ከሆነማ አፄ ኃይለ ሥላሴ እኮ የበለጠ ኦሮሞ ናቸው እኮ። የኦሮሞ መንግስት ለምን አልተባለም? የአፄ ኃይለ ሥላሴ ዘመን መንግስት የኦሮሞ መንግስት መባል ነበረበት። የአብይ መንግስት የኦሮሞ መንግስት ነው ሲሉ በምን ምንድነው መስፈርቱ? ኦሮሞ እንደዚህ አይነት ጊዜ አይተዋቅ፣ እንደዚህ አይነት ዘመን፣ እንደዚህ አይነት ውርደት አይተዋቅ። በህይወት ታሪኩ እኔ እስከማውቀው ድረስ እኔ ፖለቲካል ሳይንስ ተማሪ ነኝ። እስካነበብኩ ድረስ እንዲህ አይነት ዘመን አይተዋቅም። ከትላንት ወዲያ እኮ ባለፈው ሳምንት ኢሉባቦር አንተ ሚዲያ ሰው ስለሆንክ አይታል። ኢሉባቦር ቢሎ ኖጳ የሚባል ወረዳ ውስጥ አባትየው ለኦሮሞ ነጻነት ሰራዊት ሞባይል ቻርጅ አደረገ ተብለው ሊገሉት መጡ። አባትየው ሸሸ። ምንድነው ያደረጉት? ሁለት ህፃናት 5 አመት እና 3 አመት ህፃናት ከእናትየው ነጥቀው ረሸኑ። በእውነት ምን አይነት መንግስት ነው? እንዲህ አይነት ሰው እንኳን ሰው በመሆን ራሱ ህፃን 3 አመት ልጅ 5 አመት ልጅ እንዴት ነው የምትረሽ ነው? እኔ እንዲህ አይነት ነገር በዓለምም እኔ አልሰማሁም። እንዲህ አይነት ስርዓት አላየው። ሁሉም ኢትዮጵያ ላይ ሁሉም ክልል ማናውቀው ታሪክ አለ፣ ያልሰማነው ታሪክ አለ። እና አብይ አንዳንዴ የኦሮሞ እንትን ይላሉ። ይሄ በጣም አደገኛ ነው። ለማንኛውም አሁን እነሱ ደንግጧል፣ ተረብሸዋል። እንደዚህ አይነት የኦሮሞ ምሁራን አንድ ላይ ቁጭ ብለው የኦሮሞ አንድነት ጠላት ቁጥር 1 አብይ አህመድ እና የሱ ስርዓት መሆኑን ተገንዝቦ የኦሮሞ አንድነት ማጠናከር አለብን፣ አብይን መንቀል አለብን ብለን መግለጫ ስናወጣ ይሄ ማለት ለምሳሌ አሁን እኛ ያየነው የኦሮሞ ጉዳይ ነው። ሌላ ብሔሮችም ይሰራል። ለምሳሌ አብይ የአማራን ህዝብ አንድነት አይወድም፣ ያዳክማል በውስጡ። አማራ እንደ ህዝብ መሪ እንዲያገኝ አይፈልግም። መሪዎቹን ጨርሷል።
በመንግስት ደረጃ ማለት ነው ጨርሷል። ህዝቡ በውስጡ እንዲዳከም አድርጓል። እንዲህ አይነት ስርዓት ነው የገጠመው። ትግራይም ተመሳሳይ አፋራውን አወል አርባ የክልሉ ፕሬዝዳንትና አይሻ አብይ ጋር የምትሰራ ሚኒስቴሯ ሁለቱን አጣላና አብይ እነሱ ደግሞ ጎሳ ይዘው አፋርን ያጋጩ አፋራውን ጦር ሜዳ ሆኖ አሁን እንደ ህዝብ ሊጠፋ ነው። አብይ የትኛው ብሔረሰብ ነው አሁን ከአብይ ጋር ያለው? ኦሮሞን አዳከመ በውስጡ፣ አማራን በውስጡ አዳከመ፣ ትግራይን አዳከመ። አሁን ተረኛው ደግሞ አፋር ነው። ቀጥሎ ደግሞ ሌላው ነው። እንደው ጥንካሬያችን አንድነታችን ነው። ሁሉም ማህበረሰብ አንድነቱን ማጠናከር አለበት። ኦሮሞም እንደ ህዝብ አንድነቱን ካጠናከረ ለአብይ ዋጋ ይሰጣል። ጥንካሬያችን አንድነታችን ነው። ሁሉም በየንትኑ ሲጠናከር ትተሳሰራለ። የሚያስተሳስር ነገር አለ። ለነጻነት ትተሳሰራለ፣ ለፍትህ ትተሳሰራለ። ረሃብ እየጨረሰ ነው አሁን። እንደ ዜጋ ትተሳሰራለ። ማአት ነገር አብሮ ደግሞ የሚያስቆሙ አሉ። እና ምን ለማለት ነው አብይ የኛን ስብስብ የኛን መግለጫ የኛን አቋም የጋራ አቋም መግለጫ እንዴት አይፈራም? እንዴት መሰረቱ ይሄ የሱ የውሸት መሰረት ይናዳል? መዋሸት ይከብዳል። ያው እሱ የውሸት መንግስት ነው። በውሸት የሰለጠነ ሙያ ያለው የውሸት ፖሊሲን የሚጠቀም ሰው ነው። ያንን ንደናል ብዬ ነው። ለዛ ነው ማህበረሰቡ ደስ ብሎት ምንድነው ቀጣዩስ ብሎ ይጠይቃል። መሬት ላይ ምንድነው ማየት ያለብን? ይህ አብይ በቃን ማለት ጀምሯል እና ተስፋ ሰጥቶ ትልቅ ንቅናቄ የፈጠረ በጣም ለሁሉም ምሳሌ የሚሆን ስራ ነው የሰራ ነው እና የጋራ አቋማችን ብለን ያወጣነውን 4 ነጥቦችን ካየው መሳይ ምናልባት ወደዛ እንግዲህ እሱንም በደንብ መመልከት ያለብን መድረክ ነው። እውነት ለመናገር ቀደም ሲል ብለሃል እናንተ ምስክርነት እንደዚሁ ይሄን ነገር አመቻችቶ እንድታደርጉ አድርጓል። የተለያዩ የኦሮሞ የፖለቲካ ኃይሎች ምሁራን የተገኙበት መድረክ እንደሆነም ተከታትለናል። እስቲ መድረኩን እንዴት ትገልጸዋለህ? ምን ተወያያችሁ? ምን ነጥቦች ተነሱ? አብዛኞቹ በኦሮሞ ትግል ውስጥ ትልቅ ድርሻ ያላቸው እንደሆኑ ይታወቃል። አሁን በ4 ነጥቦች ያሏቸውን የአቋም መግለጫ ስታወጡ ደግሞ ለሌሎችም ጥሪ አድርጋችኋልና ነገ ከነገ ወዲያ ከሌሎች የኢትዮጵያ ኃይሎች ጋር ደግሞ የምታደርጉት ምክክር ሊኖር እንደሚችል እገምታለሁ። ግን እንዴት ነበረ መድረኩ? እንደው በአጠቃላይ ምን አነሳችሁ? በግልጽ ነው አብይ አህመድ ይወገድ የሚል የአቋም መግለጫ ይዛችሁ የመጣችሁት? አዎ እኔ በጣም ደስ ያለኝ ቀን ነበር። ምሁራንን በጣም አንጋፋ የሆኑ ታዋቂ ሰዎች፣ ታዋቂ ፖለቲከኞች፣ ጉምቱ የሆኑ ሰዎችን ሰብስበናል። ሁሉንም መሰብሰብ አትችልም፣ ነገር ግን ዋና ዋናዎቹ ቀርበዋል እና ለመጀመሪያ ጊዜ ነው አብይ ስልጣን ከያዘ በኋላ እንደዚህ በአንድ መድረክ በሚዲያ በአንድ መድረክ ተሰብስቦ ጠንከር ያለ አቋም ይዞ የወጣው የኦሮሞ ምሁራንና የኦሮሞ ፖለቲካ ፓርቲ ተወካዮች ለመጀመሪያ ጊዜ ነው። አልነበረም ከዚህም በፊት። ይሄ በተናጠል የምናደርገው ነገሮች ይኖራሉ ነበሩ፣ ነገር ግን ይሄኛው የጋራ ስለሆነ ጠንካራ ነው የሚሆነው። ለዛም ነው የአገዛዙ ቤት የጮኸ የአገዛዙ ቤት የተረበሸው። ለዛም ነው እና በአጠቃላይ አንደኛ የገመገምነው የኦሮሞ ህዝብና አጠቃላይ የኢትዮጵያ ሁኔታ ገምግመናል።
የአፍሪካ ቀንድ ሁኔታ ገምግመናል። አብይ ምንድነው የሚጠቀመው? ምንድነው ህዝቡ ላይ እየደረሰ ያለው ሰቆቃውን ሁሉንም ነገር አንስተን በተለያየ ሰዎች እንደው ቀርቦ ገምግመናል። ከዛ በኋላ ነው ይሄ ነገር የጋራ ሆኖ የወጣ። አብይ ቁጥር 1 የኦሮሞ ህዝብ ጠላት እንደሆነ አይተናል። ቁጥር 1 የኦሮሞ ህዝብን አንደኛ ኦሮሞ ህዝብን በውስጡ ያዳከመ ከሌሎቹ ወንድም ማህበረሰብ ጋር ያጋጨ የጎንዮሽ ግጭት እንዲባባስ ያደረገ ያናከሰ የሚኖር አሜን እንደዚህ አይነት ስርዓት ነው የገጠመን። ለዚህ ደግሞ ነሽመልስ አሉ አንድ ኬዝ ልውሰድ። በተለይ የጎንዮሽ ግጭቶች ስናወራ ዝም ብለን አይደለም የምናወራ። ብልጽግና ሳይመሰረት በፊት የሆነ ስብሰባዎች ነበሩ። ከቤንሻንጉል ጉሙዝ አመራሮች አዲስ አበባ መጥተው ብልጽግናን ትቀበላላችሁ ወይስ አትቀበሉም ተባሉ። አንቀበልም ብሎ እምቢ አሉ። አብይ አንቀበልም አሉ። ቤንሻንጉል ጉሙዝ አመራሮች አትቀበሉም? አዎ አንቀበልም። በሉ እንግዲህ ሂዱ ተባለ። ምንድነው የተከሰተው? ነቀምትን ሲያልፉ ተረሸኑ። ከዛ ዜና ምንድነው ምን ተብሎ ተዘገበ? ሸኔዎች የጉሙዝ አመራሮችን ረሸኑ፣ ሸኔ ረሸነ ብሎ ዜና ሰሩ። አስታውሳለሁ። እሱ እንግዲህ ወደ 7-8 የሚሆኑ አመራሮች ናቸው ተገደሉ የተባሉትና በጣም የሚገርም ነው። ስለዚህ እሱም አንዱ የአብይ አህመድ ሴራ ነው ማለት ነው። እንደው እንኳን አስታወስከን። አው ከዛ በኋላ ምንድነው የሆነው? ንጹሃን የኦሮሞና የጉሙዝ ተወላጆች እንዲባሉ ተደረገ። እዛ የገደላችሁ ኦሮሞ ነው ተነሱና እናንተ ደግሞ እርምጃ ወሰዱ ተባለ። አየን። ይሄንን ነው የሚሰራ አብይ፣ ይሄንን ነው የሚሰሩት እነ ሽመልስ። በኦሮሚያ ውስጥ አማራ ህዝብ ያየው እሱ አንድ ቀን ይነገራል። በእነኚህ ሰዎች በነሽመልስ ህዝብ እንደ ህዝብ እንዴት ጠላት ታረጋለህ? ቀን እኮ ያልፋል። ይሄ ቀን ያልፋል። ሐቆች ይወጣሉ። ዛሬ ሚልኬሳ ዋሼ ልትለኝ ትችላለህ። የጊዜ ጉዳይ ነው እንጂ እንደዚህ አይነት አትጫወትም። የጊዜ ጉዳይ ነው። ህዝብን ከህዝብ ጋር አብሮ ለብዙ ዘመን የኖረ ህዝብ ምን አደረገ? ምን ነው በሰላም ወጥቶ ቢገባ ህዝብ ኦሮሞም ይሁን አማራም ይሁን ቤቱ ነው። ኦሮሚያ ትንሿ ኢትዮጵያ ነች። እነሱ አይደለም ኦሮሚያን የፈጠሩት፣ እነሱ አይደለም ኢትዮጵያን የፈጠሩት። እና እነ ሽመልስ የሚያደርጉት ይጎን አሁን ደግሞ ሰሞኑን ከኦሮሞና ሶማሌ ብሎ ጀምሯል። ታያለ። አሁን እዛም ደግሞ ሌላ እየቀሰቀሱ ነው። ህዝቡ አሁን አጀንዳው ምንድነው የሚሆነው? ከአብይና ከሽመልስ ወደ ጎንዮሽ እንዲሆን እየተደረገ ነው። በነገራችን ላይ በዚህ ሳምንት ለሁለተኛ ጊዜ ግጭት ተፈጥሯል። እስካሁን እስከ 8 እስከ 10 የሚደርሱ ንጹሃን ተገለዋል በሶማሌና በኦሮሞ ኢትዮጵያ መሃል በተፈጠረ ግጭት። ስለዚህ ዛሬ 7 ዓመት ስልጣን ላይ ወደ አብይ ሲመጣ የተፈጠረው ውጥረት ሊመጣ ይችላል የሚል ስጋት ነው በአካባቢው ያለው። ተመልከት እንግዲህ ይሄ ነው እንግዲህ እነኚህ ሰዎች እኮ የኦሮሞ ህዝብ ጠላት ናቸው ስንል በተጨባጭ ነው። ሲጀምሩ ጌዲዮና ጉጂ አካባቢ ግጭት ሲፈጥሩ እኔ መንግስት ውስጥ ነበርኩኝ፣ በደንብ አውቃለሁ።
የኦሮሚያ ክልላዊ መንግስት ሳያቅ የጠቅላይ ሚኒስትር ጽህፈት ቤት ኦሬዲ ሚዲያ አዘጋጅቶ ጌዲዮ ላይ መግለጫ ሰጥቷል። የኦሮሚያ ክልላዊ መንግስት ከሚዲያ መግለጫውን ሰምቶ የነገር ጉጂ ውስጥ ተከሰተ እንደ ብሎ ይሄ ሐቁን ነው የሚያወራ። ሌላ ጊዜ እንትኑም ማየት እንችላለን፣ ዲቴል አድርገን አንድ በአንድ ማውራት እንችላለን። እና እነሱ የሚያደርጉት ከጅምሩ ብዙ ነገር አለ መሳይ። በአፋርና በኢሳ መካከል እየተደረገ ያለው፣ በአፋር ውስጥ እየተደረገ ያለው፣ በሁሉም ክልሎች አካባቢ እየተደረገ ያለው ይሄ ሰውየው የሚያደርገው የእርስ በርስ ጦርነት ማለቂያ የሌለው እልቂት እንዲመጣ ነው የሚፈልገው። ካልነቃን ተጎጂው እኛ ነን። እኔ ስለዚህ ብዙ ነገር ስለምናቅ ነው የምናወራ። እኛ ሰላም ነው የምንፈልገው። እኛ ሁሉ ወደ መድረኩ ናና እንደው ዶክተር ሚልኬሳ መድረኩ ላይ እንግዲህ የፖለቲካ ፓርቲ ተወካዮች አመራሮች ተገኝተዋል፣ ምሁራን ተገኝተዋልና የጋራ ድምዳሜ ላይ ደርሳችሁ ያቋም መግለጫ አውጥታችኋል። እንደው ለውጥ መጣ እንግዲህ ለውጥ መጥቶ ወደ ሀገር ቤት የገቡ እዛ መድረኩ ላይ የሚታዩ ብዙዎች ናቸው። ተስፋ አድርገው ሄዱ። እንግዲህ ለውጡ ተቀለበሰ። ለውጥ የሚባልም ነገር የለም። የአብይ አህመድ አሻግራቸዋለሁ የምትለው ቃል ብቻ ነው ኢትዮጵያ ሰማይ ላይ የቀረችው። ሌላው ነገር በሙሉ ተኖ አልቋል። ስለዚህ እነዚህ ሰዎች ምንድነው አሁን አብይ አህመድ ጋር ጎደለ የሚሉት? እናንተም ተሰብስባችሁ ስትገልጹ እንደው ምንም የኦሮሞ ህዝብ ምንም ያገኘው ጥቅም የለም በአብይ አህመድ ዘመን። አሁን እነሱ እንደሚሉትና አብይ እንደሚገልጹት አለ የማከሉን ተቆጣጥረናል። ማከሉ የኦሮሞ ነው። ስለዚህ የኦሮሞ ህዝብ እንደፈለገ በቋንቋ የሚጠቀምበት አሁን እንደ በፊቱ አይደለም። አሁን ሽመልስ አብዲሳም በቀደም ተናግሯል። በደንብ ነው የተናገረው። የኦሮሞ ህዝብ አሁን